በህይወቷ አንዴ የተሳሳተች ሴትዮ ጠምደው የያዙ ሰዎች ልክ ለወንጌል እንደቀኑ ሆነው ሶፊያ መቼ ነው የምትሄጂው እየጠበቅንሽ እኮ ነው ምናምን ይላሉ። አስወጪ ኮሚቴዎች አሉ። አስወጪ ኮሚቴዎች ከቸርች እነሱ ነው የሚያስገቡክ፣ እነሱ ነው የሚያስወጡክ። እየጠበቅንሽ እኮ ነው፣ ወደ ኦርቶዶክስ እሄዳለሁ ብለሽናል እና መቼ ነው የምትሄጂው አንቺ ልጅ ሂጂ እንጂ እና በጣም ትቦንሳቸዋለች። እዚህ በተለይ ኮመንት የምትሰጡባትን ሰዎች ቡንስንስ ነው የምታደርጋችሁ። ሶፊያ ሽባባው በጣም እጅግ የተባረከች የተወደደች ለልጆቿ የምትኖር ለሚዲያ ተጋላጭ የሆነች ጥሩ ለማድረግ ስትሞክር በመካከል መቀራረብን ለመስራት ስትሞክር በጣም ውርጅብኝ ዱላ የሚበዛባት በቃ ነገር የሚመርባት የሚከርባት አይነት ሴት ናት እንጂ በጣም ምስኪን ሴት ናት። የምትገባበትን አታውቅም። የሚዲያ አጠቃቀሟ ችግር አለበት። ኦፍኮርስ ምስማማው የራሱ ችግር አለባት። ግን እጅግ በጣም በተለይ በዘጠናዎቹ አካባቢ ላይ እኔ በ12 ዓመቴ ነው ከኦርቶዶክስ ተዋህዶ ቤተክርስቲያን 12 ዓመት አላውቃትም ኦርቶዶክስን ኦልሞስት። ምክንያቱም ብዙ እድሜ እኔ ፕሮቴስታንት ነኝ የሆንኩት እና በ12 ዓመቴ ወደ ፕሮቴስታንት ኮንቨርት ሳደርግ ሲሄድ ከማውቃቸው በጣም ውስጤ ከተጠቀመባቸው በ93 94 ላይ እንደዚህ አይነት መዝሙሮች በጣም ድንቅ መዝሙሮች የሰጠችን እጅግ የተወደደች ዘማሪ ናት። ዘፈን አልሳካ ብሎሽ ነው ወደ መዝሙር የመጣሽው። ኦፍኮርስ ምንም አልሳካ ብሎን ነው ብዙዎቻችን እኮ ወደ ህይወት የመጣ ነው አይደል? ዓለም አንቅራ ስትተፋን የጠፋው ልጅ ታሪክ እኮ እንደዛ ነው። ገንዘብ ይዞ ከአባቱ ቤት ወጣ፣ አልተሳካለትም፣ ፌል አደረገ፣ ወደ አባቱ ተመለሰ፣ ልብስ ተቀየረለት፣ ጫማ ተቀየረለት፣ አዲስ ቀለበት ተደረገለት፣ ፍሪዳ ታረደለት። ሁላችንም ዓለም ላይ ፌል አድርገን ነው የመጣ ነው ማለት አሸንፈን አይደለም የመጣ ነው። ከስረን ወድቀን ተስፋ ቆርጠን ግራ ገብቶን ምንሄድበት ምንጠጋበት ጥጋት አተን ለህይወት ትርጉም የሚሆን ነገር ጠፍቶን ነው የመጣ ነውና ማንንም የድል አሸናፊ ሆነክ አይደለም የመጣው። በጣም ባለድል ሆነ አይደለም። ዓለም ስትተፋ ሰሞኑን አቤል የሚባለውንም ዘፋኝ አይ ቲንክ የ24 ደቂቃ ቪዲዮን አየሁት። አቤል ሙሉ ጌታ የሚባለውን ዘፋኝ እና ሃይማኖት ቀየርኩ ምናምን አላለም። ሰዎች ግን እየወረዱበት እየተመለከትኩት ነው። እየወረዱበት ነው ሰዎች። ኦርቶዶክስን ትቼ ኦርቶዶክስ ዘፋኝ አድርጋኝ አላለም ሰውየው። አንዳንድ ሰዎች ግን ቪዲዮ ሲሰሩበት ልክ ኦርቶዶክስ ዘፋኝ እንዳደረገችው እንዳወራ ከዛ ወደ ፕሮቴስታንት ዘፈን ጥዬ ሄድኩኝ እንዳለ ተደርጎ እየተወራበት ነው። ትክክለኛ አይደለም። ይሄ ጥላቻ በቃ ወደዚህ ነው ወደዛ ሃይማኖተኞች መካከል ላይ ያለ ጥላቻ ነው እንጂ እንደዚህ አላለም ልጁ። ምን አላለም? ኦርቶዶክስ ዘፋኝ ያደረገችኝ አላለም። ደግሞ ዘማሪ መሆናለሁ አላለም። በነገራችን ላይ አንዳንድ ሰዎች እንትን እያላቸው እየዘፈነ ነበርኩ ከ9 ቀን በፊት ይሄ ዘፈን ምናምን ብሎ በፍቅር ቁጥር 1 አልበሜ ላይ እንዲህ ብዬ ዘፍኝ ምናምን እያለ ያንጎራጎረ እኮ አለ። 24 ደቂቃ የለቀቀውን ቪዲዮ ይዩት። ትንሽ ሰዎች ናቸው የተመለከቱት። አቤል ሙሉ ጌታ እና ያን ያህል የተለየ እንትን አላለም። አሁንም ዘፈን አልተወም ልጁ። እንደውም ምንድን ያለው አቀናብራለሁ፣ ዜማና ግጥም ሰጣለሁ፣ ጀማሪ ዘፋኞች ከመጣችሁ አበረታታችኋለሁ ብሏል እኮ። ከህፃንነቱ ፕሮቴስታንት ነው ሲናገር የሰማሁት። ራሱ ቆራቢ እናትና አባት እንደነበሩት ነው። ኦፍኮርስ ከህፃንነቱ ልክ እኔ ከህፃንነቴ ፕሮቴስታንት እንደነበርኩ ግን ቤተሰቦች ኦርቶዶክስ እንደነበሩ ፕሮቴስታንት ሆኖ ሊሆን ይችላል። ከህፃንነቱ ግን የኦርቶዶክስ እምነት ተከታይ ናቸው። አባትና እናቱ ሲሞቱ ራሱ ቆራቢ ኦርቶዶክሳውያን ሆነው ነው የሞቱት። ሲናገር የሰማሁትን ከራሱ አፍ ማለት ነው። 24 ደቂቃ የለቀቃት ቪዲዮ አለች እየተጠየቀ ጥያቄ ማለት ነው። ስለ ኦርቶዶክስ ሲናገር ምን አለ? ኦርቶዶክስ እናት ቤተክርስቲያን ኦርቶዶክስ ብሎ በጣም ጥሩ ነገር ነው ያወራው ስለ ኦርቶዶክስ። እና የአንዳንድ ሰዎች ከሃይማኖት ጋር ሰው ያላትማሉ። በፖለቲካ ሲጠምዱክ ከሃይማኖት ጋር ያጋጩሃል። በሆነ አቋም ሲጠሉክ ከሆነ ነገር ጋር ያጋጩሃል። እና
ልጁ ኦርቶዶክስን በተመለከተ ክፉ አላወራም። እመኑኝ፣ ገብታችሁ ተመልከቱት። እና ሶፎንያስ ሰሞኑን እኮ ሶፎንያስ አፌ ላይ እኮ በዛ እኮ ከማነው ከጆጭሮ ጋር ተመለከትኩት። በቃ እንትን ውስጥ ከተትኩት፣ የሐሰተኞች ሰንጠረዥ ውስጥ ከተትኩት። በቃ አፌ ላይ ሶፊያ ያላለው ብዬ ሶፎንያስ ስለ በመድኃኒዓለም ስም አወጣውክ ተፋውክ። እና ሶፊያ ምስኪን ሰለባ ናት። በእውነት ታሳዝነኛለች። በጣም ቆንጆ ቲኔጀር ህፃናት ልጆች አሏት። በጣም ቆንጆ በቃ ያን ያህል የሰው ህይወት የሚጎዳ ነገር የላትም። እውነቱን ልንገራችሁ፣ የሰው ህይወት የሚጎዳ ነገር የላትም። አንተ ሌባህን፣ ሙሽላቃህን፣ ሐሰተኛህን ተሸከመ ሶፍት የሚያጎርስ እግሩ የረገጠውን አፈር ማህፀን ይከፍታል እያለ ህዝብን የሚሸውድ ደስታውስ እየከፈተ ፖርኖግራፊ መስራት ሲቀራቸው ደስታውስ እየከፈቱ ብዙ ሴቶችን ያስነወሩ ብዙ አመጽ የሰሩ በጉያ ካቀፈክ የእግዚአብሔር ሰው ቃል አውጣብኝ ምን አውጣብኝ እያልክ ሌላ ነገር እየወጣብህ ከታች እያየክ አፈነ ዝም ብለህ እንደ ሶፊያ ያሉ በቃ የሶሻል ሚዲያ አጠቃቀማቸው ሮንግ የሆነ ሚሳሳቱ ምስኪን ሰዎች ላይ ዱላና ድንጋይ ማብዛት ፌር አይደለም። እና ምንድነው ምትለን ካላችሁ ታፕታፕ አድርጉ እስቲ ወዳጆች፣ 100 ሺህ እናስገባው እስቲ እናያችሁ። አረ ተፋተው ሶፊን ይላል። ሶፊ ኦፊሻሊ ይኸውላችሁ፣ እኔ እዚህ ሚዲያ ላይ ማንም ሰው ጠላት አይደለም እወቁ። ያ አሁን የጠፋው ሰሞኑን እንደውም ብቅ እያለ ነው። ያ አዝማሪው ዘማሪ እንኳን አልለውም፣ አዝማሪው ዳግማዊ ጥላሁን የሚባለው ግለሰብ ከዚህ በፊት በጣም ሲሰድበኝ ስሜን ሲያጠፋ ስሜን ሲያጠለሽ ሰምታችሁ ከሆነ ከዩ ጩፋ ጋር ደቡብ አፍሪካ ያደረጉትን ፕሮግራም በተመለከተ አንተ ታዋቂ ዘማሪ ሆነ ሳለ ያንተን ዕውቅና ተጠቅሞ ይህ ሐሰተኛ ሰው ብዙ ሰዎችን እንደሚያስት እንዴት አታስብም? እንዴት የሐሰተኞች መድረክ ትጋራለህ ብዬ ነው ወቀሳ ያቀረብኩበት። ከዛ እጁን አጣጥፎ ሰብስቦ እጁን ቲክቶኩን ከረስቶት የነበረው ድር ያደራበትን ቲክቶክ ድሩን አንስቶ ፎቶ እየለጠፈ የኔንም የአማንሻሎ ምንም አብረውኝ ያሉ ሰዎችንም እየለጠፈ 24 ሰዓት መግባት ጀመረ። ለጌታ ክብር ብሎ ነው አይደለም። የእግዚአብሔር ቃል እንደው መሰደብ አሳስቦት ነው አይደለም። አቡና እንደው የሚሸውዳቸው ሰዎች ኖረው እነዛን ሰዎች በቃ እንትን ላይፋቸውን ሊታደግ ነው አይደለም። ክብሩ ከእግዚአብሔር ክብር ስለሚበልጥበት አመጽም ውስጥ ስለሆነ የሚኖረው ያችን ነገር ኢጎን ለመመገብ መጣ። ከዛ 24 ሰዓት ከነቀለም ወርቅ የተንፈሱ ጋር ገስት ላይ ያለች ያቺ በርገንዲ እንሾሽን ላይ መሰለች ሱፍ አድርጎ እንደዚህ ብለዋል። እንሾሽን ላይ መሰለች ሱፍ አለችው እንደዚህ ብሎ ዳጊ ቀጥሎ ዳጊ ያወራል። እየነዳው ነው ስራ ላይ ነው አለ 24 ሰዓት ይወያያሉ ሰዎች 24 ሰዓት ስራ። ለምንድን ነው ማይጣፋው? እኔ አሸናፊ ነኝ በቃ እና ቡናን አጥፍቻቸዋለሁ እኔ ግን ምናምን የሚል እንትን ኢሜጅ ለመስራት ነው። በስተመጨረሻም እነ ቀለም ወርቅን አሳሳታቸው። እነ ቀለም ወርቅም ልክ እንደሱ የሰው ገበና እያወጡ የሚያሰጡ እነ ቡርቴ ሲመጡ ቡርቴ መረጃ አለኝ አዝረከርክልሻለሁ። ትናንት ደግሞ ታሙ ጋር የተሙ ኦርቶዶክስነት አይዋጥልኝም፣ ግን እሺ ይበቸው። ታሙ አሁን ኦርቶዶክስ ሆኛለሁ ብሎ በየገዳሙ ስፖንሰርሺፕ የሚበለው ማለት ነው። ታሙ ጋር ገብቶ ተመስገን በውስጥ በኩል መተ ያወራኸኝን አደባባይ ላይ እንዳላሰጠው ቡርቴ የነገርሽኝን አደባባይ ላይ አውጥቼ አዝረከርከዋለሁ መረጃሽን ምናምን እንደዚህ ነው በቃ። ከምን ገባለች? ከአህያ ገባለች ጊደር ምን ተብላ ትመጣለች? እስቲ መልሱ ጎበዞች፣ ምን ተምራ ትመጣለች? ከአህያ ገባለች ጊደር ከአህያ ገባለች ጊደር። እና እኔ በጣም በቃ እስማ ምን ያለበት ምን አይችልም ማለት እሱን ነው ማለት ነው። እና እኔ የሚያዝናናኝ ሆት ስፖት ላብራ እስቲ እዚህ ቪዲዮ አንድ ቪዲዮዎች የላኩት አለ ታብሌቴ ላይ
ታብሌት ላይ ሰርጌ ነው ዛሬ ሰርጌ ነው ዛሬ። ቆይ እንትን እያወጣው ነው ፋይል። እስኪ ወንጌል ስበክ የሚል ሰው አለ። አንተ ለምን አትሰብክም? ላይቭ ከፍተህ እኔ ሰብክ ይመቻል። ሳቤ ልክ ልንገርህ ትለኛለች። በእውነት ተመቸሽኝ። ፒን አድርጉላት ደግመሽ ኮፒ አድርጊ ፒን አድርግላት በላ እኮ ልክልክ የሚነግር እሱ አልፈራም። ልክልክ ልንገርህ አለችኝ እኮ በመድኃኒዓለም እኔ ልክልኬን አውቀዋለሁ። አንቺ እስክትነግርኝ አልጠብቅም። አውቀዋለሁ ልኬ። አንዳንድ ሰው ግን ይመቸው። ፎሎ አድርጓት ቅዱሳን በዛው ቀበሮች አዳዙ ጀሮንደ ይሄ ማለት ነው። ቆይ አንድ ነገር ልንገራችሁ ወዳጆች፣ አንድ ሰው በእውነት ነው የምላችሁ፣ ስልክ ከሰው ጋር ስትደዋወሉ በወዳጅነታችሁ ዘመን ነገ እንጣላለን በሚል ፕሮግራም የሰው ስልክ ሪከርድ የምታደርጉ ሰዎች የሰው ስልክ በዚህ ያክል ደረጃ ምን ያህል የክርስትናው ዓለም ላይ መተማመን እንደሌለ እንድታዩ ነው። በጠቅላላው ነው የምላችሁ። እዚሁ አሁን ኦርቶዶክሶች ጋር ያሉ ልጆች ምናምን አሁን አንዳንዶቹ ድምፅ እያወጡ ነው። እከሌ ምናምን እያሉ ፒው ያደርጉታል። የወዳጅነታቸው ጊዜ ላይ የተተነፋፈሱትን ማለት ነው ያወሩትን ማለት ነው። ከዛ የጠላትነት ዘመን ላይ አደባባይ ላይ ይውላል። ወዳጅ የሆንክ ጊዜ እንኳን አትተማመንም እንዴ? የማይተማመን ጓደኛ በየወንዙ ይማማላል አይነት ነገር ማለት ነው። አሁን ኦርቶዶክሶቹን ጋር እያየው እነ ኤርሚያስ የፍቅር ጊዜያቸውን ተጠማምደው ነብይ ቡርቴ ኤርሚያስ ሲደውል ሪከርድ ተጭና ነው የምታወራው። ሄሎ የእግዚአብሔር ሰው እንዴት ነሽ ምናምን ሲላት ሴቭ ታደርጓለች። የላከላትን ነገር ፎርዋርድ ታደርገዋለች። አንቺ የተቀባሽ የተለቀለቅሽ በእጅሽ ድንቅና ተአምራት የሚደረግ እግዚአብሔር ከህዝብ መካከል መርጦ ለዚህ ምስኪንና ጭቁን ህዝብ ቲቪ ጆሹዋ የሚባል ታላቅ ነብይ ጋር ወስዶ በሆሊ ወተርና በሆሊ ስፒሪት የነካሻቸው ነገሮች ሁሉ የሚባረኩ ታላቅ ድንቅ ነገር የሚደረግ ላገኝሽ እናፍቃለሁ እወዳለሁ። በተለይ የምወደው የጌታ ባሪያ ቲቪ ጆሹዋ ጋር ሄደሽ ምናምን ያላት ሴትዮ ቀርጥ እንትን ድምፁን አስቀምጣ ለክፉ ቀን የዛሬ 10 ዓመት እርግጠኛ ነኝ ለልጆችሽ እንደዚህ ሴቭ አላደረግሽላቸውን ገንዘብ ድንገት አደጋ ቢደርስ ዮሴፍ በግብፅ ምድር እያለ ረሃብ 7 ዓመት ይመጣል ብሎ ለ7 ዓመት የሚሆን ምግብ እንዳዘጋጀ አላዘጋጀሽ። ለልጆችሽ የሚሆን ለነጋቸው የሚሆን ለዛ ነው አሁንም ተፍተፍ የምትይ። ኢትዮጵያ ውስጥ ሚሊዮነር ነበረች በነገራችን ላይ ቡርቴ ሚሊዮነር ቸርቹን በዕዳ ተያዘባት። ሰሞኑን አይታቸዋል አይደል? ያላትን ንብረቶች ምናምን ሸጠች። እዚህ ምንድነው ኃይሌ ጋርመንት አካባቢ ላይ G+3 ቤት ነበራት። እሱን አጨሰችው፣ ሸጠችው። የነበሯት ሌሎችም ክፍለ ከተሞች ላይ በጣም ትልልቅ ቤቶች ነበሯት፣ መኪኖች ነበሯት፣ ሸጠቻቸው። ከዛ ሀገር አሜሪካ ሄደች። ሀገር አሜሪካ ያለ ህዝብ ሁሌ እዚህ ኢትዮጵያ ውስጥ አዳራሽ ከፍቼ
ዲያስፖራ እስኪመጣ ድረስ መታገስ ልቤ ስላልቻለ ለምን ቀይን ሸካክፌ ዲያስፖራው ያለበት ቦታ ትንሽዬ መጋዘን ከፍቼ ጨርቁንም ምኑንም ለምን አልሸጥለትም ብላ ሄደች እና ይቺ ሴት ለልጆቿ ፊውቸር የሚሆን ነገር እንኳን ሴቭ ማድረግ አስባ ማታቅ የኤርሚያስን ስልክ የዛሬ 4 እና 5 ዓመት የተላላኩትን ቮይስ ይዛ አናቱን ልትለው ማለት አስቀምጣለች። እስቲ አንድ እኔ ከኤርሚያስ ጋር በስልክ ያወራሁበትና ከዚህ በፊት እኔና ኤርሚያስ ወዳጆች ነበርን፣ ታውቃላችሁ፣ ወዳጆች ነበር በትክክለኛው ትራክ ላይ በነበረ ጊዜ ማለት ወይም ያለ በሚመስለኝ ሰዓት ላይ በአንዱ ያዙት እና አሁን ላይ አንድ ስልክ እኔ ከኤርሚያስ ጋር ቮይስ አውጥቼ እንትን ሳሰማ አይታችሁ ታውቃላችሁ። ይኸው እዚህ ዩቲዩብ ላይ ያወራውን ምናምን አምጥቼ አሰማችኋለሁ እንጂ ያላያችሁትን ምናምን አምጥቼ አሰማችኋለሁ እንጂ በፍጹም አንድ ቀን የሰው ድምፅ ቀድቼ እንደዚህ ይሄው እንትና እንደዚህ ብሏል ይሄው እንትና እናንተና ብዬ አንስቻለሁ። ኤርሚያስ ሪከርድ ያደርጋል። አንዱ ሪከርድ ይኸው እህታችን እንኳን አይደለችም፣ እህቴ አይደለችም። እኔ ሐሰተኛ ነብይ እህቴ ሊሆን አይችልም። እሺ ቡርቴ የሞለጨችውን ሪከርድ አድርጎ ይሄ ሪከርድን ቁጭ አድርጎ ነው እንግዲህ ዮኒ ማኛ በእሷ ዳነ ምናምን ብሎ ገስት ላይ አብረው እንትን የሚሉት ሙድ የሚያያዙት በዚህን ያክል ደረጃ በነውረኝነት የወደቁ ሰዎች ናቸው። እኔ ያዝናለሁ በእነዚህ ሰዎች ያት አንቺ ለምን አትጸልይም? ሪዝዋን ከምትሸጪ ሪዝዋን ጌታ ኢየሱስ ተናግሮኝ ደሙን ላሁን ያትሞታል እያልሽ ብልያትም አዲስ ኪዳን የማይናገረው ተናግሬ ሰሚ የብድ ነኝ ለክርስቶስ እብድ ነኝ። እውነት ነው። ቪዲዮን አሳይ የምትለኝ ብራዘር ምን ሆነ ነው? አማርኛ ፊልም እኮ አይደለም። በሷም በኩል ካሜራ ተደቅኖ በሱም በኩል ካሜራ ተደቅኖ ኤርሚያስ ሲያወራ ካሜራው ኤርሚያስ ላይ እየመጣ የፊቱን ቁጣ የፊቱን መናደድ ካሜራው እያሳየው ቀረብ አድርጎ የስሜቱን መናጠብና መለወጥ ካሜራው እያሳየ ከዛ በኋላ ቡርቴ ቁርጠኛ በሆነ ምላሷና አቋሟ አንተ ደንቆሮ ስማ ስትል ፊቷ ላይ ያለው መጸየፍ መናቅ ለኤርሚያስ ያላት ንቀት ካሜራው መለስ አድርጎ እሷን እያሳያት እኮ የተቀረጸ አይደለም። ኤርሚያስ እኮ ነው እዚህ እንትን ቲክቶክ ላይ ኤርሚያስ እኮ ነው ቲክቶክ ላይ እያለቀቀ እዚህ እንትን ዩቲዩብ ላይ ነው ያገኘሁት እኔ እና ቪዲዮን አሳይ ስላልከ ነው። ድምፁ ይበቃል ብራዘር፣ እችንም ያጣፍጥልህ፣ እችንም እኔ ያመጣሁልህ፣ ዝም ብለህ ተጠቀም። እኔ እኮ አክብሬሽ እራሱ ምንም ነገር አልተናገርኩም። ጌታ እባብ ነው አለኝ አለች። ወይ ኤርሚያስ እኔ ብዙ ነገር ብለውኛል። ሐሰተኛ ነቢያት ፈነገር ላይ አልፈርድብም። እባብ ነው አለኝ ጌታ አለች። አንተ ድፍረቷ አልናገርም። እሺ ጌታ እባብ ነዋል። ከዛስ ምን ብሏል ጌታ በወንጌል ላይ ሲያስተምር? እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጧችሁ ይላል። ስለዚህ ቡርቴ የቀለሜን እባብነት ጌታ ከነገራት በኋላ እርገጩ ነው የሚላት። እባብና ጊንጡ እርገጡ ይላላ መጽሐፉ። በጠላት ኃይል ሁሉ ስልጣን ሰጧችሁ ይላላ መጽሐፉ። እና ቀለም ወርቅን ስታየው እባብ ነው የሚታያትና እርገጩ ነው የሚላት። እሺ ጌታ ተናግሯታል። እኔ እባብ ነው። ይሄ የአሁኑ ቀጥሎ ያለው የቀለም ወርቅ
ኤክስፕሌን ሲያደርግ ነው ነገሮች ማለት ነው። ልብ በሉ እስቲ ሁላችሁም ኮመንት ላይ ልብ በሉ እስቲ። ልብ ብላችሁ ጻፉ። ልብ በሉ እስቲ። እሺ ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ የፍቅራቸው ጊዜ ላይ የሚላላኩትን ደግሞ ስሙ። ሮማንቲክ ታይም በነብይት ብርቱካን ልብ ውስጥ ስለ ቀለሜ ፍቅር በሚንፎሎፎል ጊዜ ውሃ ከፏፏቴ ላይ ሲወጣ ሲወርድ ውሃ ከፏፏቴ ላይ ሲወርድ አለቱንም ሲገጫው የሚያሰማው ሸዋ የሚል ድምፅ በፍቅሯ በልቧ አለት ላይ የቀለም ወርቅ ፍቅር ሲፈስ የሚፈጥረው ድምፅ ደግሞ ትመለከቱታላችሁ። የወፎቹ ጫጫታ ዝማሬን ደግሞ ትመለከቱታላችሁ። ይሄ የጸላቸው ጊዜ ነው። የፍቅራቸው ጊዜ ላይ ደግሞ እኔ ልነጠፈልሽ ኮብልስቶኑን እንትን ላደርግልሽ ምናምን በሚባባሉበት ጊዜ ሶፋው ይቆረቁራል፣ ቴሌቪዥኑ አይንህን ይጎዳዋል፣ የሞባይል ስክሪኒክ ስለሚጎዳክ እኔ ታብታብ ላደርግልህ፣ ላይቭክን እኔ አጀስት ላደርግልህ ምናምን በሚባባሉበት ሰዓት ላይ ደግሞ ምን እንዳለችው ስሙ። እሺ የፍቅሩን ሰዓት ደግሞ ላሳያቸው። እንዴት ነህ? ደህና ነህ እኮ የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ። የእግዚአብሔር ሰው ኤርሚዬ እንዴት አይነት ሸንጋይ መንፈስ እንዳለ እንድትመለከቱ ነው። እነዚህ አገልጋይ ነን የሚሉ ሰዎች ጋር እንዴት ያስጠላል፣ እንዴት ይደብራል። በመድኃኒዓለም ሰው እንዴት አይነት ሸንጋይ መንፈስ እንዳለ። የእግዚአብሔር ሰው ኤርሚዬ ነገ ከነ ዮኒዬ ጋር ላይቭ ስላለ አንተ እንድትገባ እባቡን ልታስገባ አንድ ገስት ለእባብ አላት ቡርቴ ጌታ እባብ ብሎሃል ያለችውን ሰው ጌታ እባብ ነው ብሎኛል ያለችውን ሰው አንድ ገስት ለእባብ ተይለት ብሏታል መሰለኝ ጌታ። አንተ ብትመጣ ደግሞ አለች ስሙት። ነገ ከዮኒዬ ጋራ ላይቭ እንገባለን። ጌታ ቢፈቅድ አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው ማይክና እስኪ ምናልባት ወይኔ ቡርቴ አይታችኋል። ማይታያት ነገር የለም። እንትን ላይቭ ከመግባቷ በፊት ራሱ ገስት ላይ እነማንን እንደምታስገባ ጌታ እንትን የሶሻል ሚዲያዋን ማኔጅ የሚያደርግለት ጌታ ራሱ ያሳያታል በህልሟ። እንትን ቶፕ ላይ በትልቁ የምታደርጊው ቀለሜን ነው። ዮኒ ማኛ ደግሞ እዚህ ጋር በትልቁ ደግሞ ይሆናል። ደግሞ እዚህ አጋፋሪዎቹ እነ ሻውልና እነ ሻሞላ ደግሞ እዚህ ጋር ወየው ጌታ እኔ ጌታን እኛ እንዳዋረድ ነው። በእውነት እንደ ፕሮቴስታንት እኛ ጌታ እንዳዋረድ ነው። ማን ጌታን አዋረደው? ለቀጠነው ለወፈረውም ባላለን ጌታ ቅንል ማለት ነው። እግዚአብሔር ምሕረት ያደርግልን። በእውነት እሱ እኮ የተፈራ የነገስታት ንጉሥ የጌቶች ጌታ እኮ ነው። ስሙ ዝም ተብሎ የሚጠራ እኮ አይደለም። ለስሙ እኮ ክብር እኮ አለው። በእውነት እግዚአብሔር ነውረኝነታችን እንዴት አድርጎ እኮ እንዳፈጠጠ እኮ በእውነት
በኪሩቤል ላይ የሚቀመጥ ማንም ሊደርስበት በማይችል በታላቅ ብርሃን ውስጥ የሚኖር አልፋና ኦሜጋ ማንም ከመኖሩ በፊት ብቻውን ሙሉ መላእክትን ከመፍጠሩ በፊት ዓለማትን ከመፍጠሩ በፊት የሚታየውን የማይታየውን ከመፍጠሩ ከሁሉ በፊት ብቻውን ሙሉ የሆነ ማንም ስለመጣ ያልጨመረ ማንም ቢሄድ የማይቀንስ ሲሶ የሚያክሉ እኮ መላእክቶች ሲሶ ስል ደግሞ ሲስ ገስት እንዳትልክ ማን ሲሶ ገስት እንዳትልክ ሲሶ መላእክት እኮ ወድቀው እኮ ሲወድቁ እኮ እግዚአብሔር ከክብሩ የቀነሰበት ነገር የለም። ጠላት መጣ በቃ ራሳቸውን ጠላት አደረጉ እንጂ እግዚአብሔር ምንም አይቀንስም። አሁን እኔ ለምሳሌ የእግዚአብሔር መሆን ሳስብ እንደው ጌታን ጨምርለት ይሆን አይደለም። ከእግዚአብሔር ፍቅሩን የሚገልጥበት አንዳች ነገር እግዚአብሔር ፍቅሩን የሚያሳይበት ነገር ነው። ሰው ሲፈጥረው ፍቅሩን ሊሰጠው ማንነቱን ክብሩን ሊያሳየው የፈጠረው ክብር ፍጥር ስለሆነ ለፈጠረኝ ዓላማ ለዛ ዓላማ በመሆን ልክ ለሆን ነው እንጂ ወደ ጌታ የሚሄደው እንጂ ጌታዬ ላይ ልጨምርለት አይደለም። እና ጌታ ምን ይላታል? ጌታ አሳይቶኛል። እስቲ ሳክሱን እንስማ። እስቲ እኔ በጣም በቃ የሚመረኝ ተመትችል ከሆነ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ነገ ዋን ላይ አብረን ብንገባ ጥሩ ነው። አንተም ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው የማይክ እና እስኪ ምናልባት የምትችል ከሆነ ነገ ዋን ላይ በእኛ አቆጣጠር ዋን ነው፣ በዮኒ ደግሞ አይ ቲንክ ቴን ላይ መሰለኝ። እስኪ እንትን በልና አመቻችተን አንተን ብትኖር ደስ ይለኛል። አብረን ዝም ብለን ብናበረታታው ለህዝቡም ያው በቃ አየሁት የምልህ ህዝቡ የሆነ ነገር እንደሚጠብቅ አየሁና እንደው አንተም እንደው መንፈስ ቅዱስ ይነግርሃል። እንግዲህ አንተም የተቀባ ትልቅ የእግዚአብሔር መገለጥ ያለብህ በጣም ታላቅ የእግዚአብሔር ሰው ነህ አውቃለሁ። ሆሊ ስፒሪትም እኔም ነግሮኛል። ስለዚህ እንደው የምለው ነገር የቡርቴ ሆሊ ስፒሪት ከሷ ስሜትና ሀሳብ ጋር ነው የሚሄደው። በነገራችን ላይ የቀለም ወርቅም ሆሊ ስፒሪት ልክ እንደዚህ ሆኖ ቀለም ወርቅ ስትጣሉ ወዳጅ የሆናችሁ ጊዜ ወንጌላዊ ነው ማንም ባይስ ሙሉ ወንጌል ባትስማማ ቃለ ሕይወት ባይስማማ መሰረተ ክርስቶስ እንደው አምጥታ ይሄ ልጅ ሙሉ ወንጌል ባትለው ወንጌላዊ ነው ባትለው አቤል አቡነ ወንጌላዊ ነው ማንም የፈለገውን ይበል እኔ ወንጌላዊ ነው ይላል። ለውስጡ ስትስማማው ሰላም ስትሆን ኤርሚዬ ወንድማችን ወንድምነት ታላቃችን የኛ አንደኛ በገድል አንደኛ በኑሮ አንደኛ በኒውዚላንድ አንደኛ እዚህ በመሄድ አንደኛ በውፍረት አንደኛ በሁሉ አንደኛ የሆነያችን ምናምን ስትል ማን ነው ኤርሚያችን ምናምን ስትለው ፓፓ ማንም ባይቀበለው ይሄ ልጅ ወንጌላዊ ነው ና ይላል። ኤርሚያስ እዚህ ጋር ተሳስተሃል፣ እዚህ ጋር አረጋጋው፣ እዚህ ጋር ችግር አለበት። ሻላ መንፈስ ነው ያለበት። ጥቁር ጉንዳን ነው ከነከሰ አይለቅ። ይሄ ሰይጣን የሚጋለብበት ወደ ሆነ ነገር ሲመጣ እንደዚህ የወገብ እንትን ስድብ። ትናንትና መንፈስ ቅዱስ ነግሮኛል ወንጌላዊ ነው ያለህን ከዛ ዞር ብሎ ወጋ ወጋ። ልክ ተመሳሳይ ስፒሪት ደግሞ በቡርቴ አለ። ከእሷ ጋር ሰላም የሆንክ ጊዜ ምን ይላል? አንተ ጸዴ ነህ፣ ምርጥ ነህ፣ አንተ የተቀባ የእግዚአብሔር ሰው ነህ። ገስታችን ላይ እንድትመጣ መንፈስ ቅዱስ ይነግራል። የእግዚአብሔርን መንፈስ አስባችሁታል? እንትን ብላችሁ ቁጭ ብላችሁ ቤታችሁ ለሚስታችሁና ለልጆቻችሁ ጊዜ ሰጣችሁ ድንገት ንፋስ በጆሮ ላይ ሽው እንዲል በውስጥ መንፈስ በኩል መንፈሱ መጥቶ ልጄ ሆይ አይፎንክን አንሳው፣ እነሆ ቲክቶክን ክፈተው። ቲክቶክንም ከከፈትክ በኋላ ከ4 ስክሮል በኋላ 5 ታብታብ አድርገ ልጄ ቡርቴ ጋር ላይቭ ግባ። ከዛ ቅዱሳን ወገኖች ብለ 2 ኮመንት አየር ላይ ከረጨ በኋላ ሰው ኤርሚዬ ሲል ጠብቀ ገስት ላክ። መምጣትህን ተከትሎ ብዙ ሰው ይቀበልሃል። እንዶ የቲክቶክ ኮይን ይፈስልሃል። ህዝቡም አንተን በኃይል ይቀበልሃል። ሲልህ ማለት ነው። ማን? መንፈስ ቅዱስ
ወይኔ የእግዚአብሔር መንፈስ እንደነ ቡርቴ ግን የእግዚአብሔር መንፈስ ላይ ድፍረት የተደፈራል። እንደነ እስራኤል ዳንሳ፣ እንደነ እዩ ጩፋ፣ እንደነ ዮናታን አክሊሉ የእግዚአብሔር መንፈስ ላይ የተዳፈረ አለ። ጌታ እንዴ ብሎኛ በሚመጣው ዘመን ዮናታንና ላይ 2000 እንደዚህ ጌታ እንሻገረዋለን ብሎ ምንም አትሆንም ኢትዮጵያ ብሎናል። ከዛስ ወዲያውኑ ደግሞ እግዚአብሔር አሳፍሮት ይሁን የኛ ክፉ ልብ ይሁን አላውቅም፣ ወዲያውኑ መንግስትና የቲፒኤልኤፍ ጦርነት፣ በዛ መካከል ንጹሃን ሞት፣ መከላከያ ሲሞት፣ ህዝብ ሲያልቅ ምናምን፣ ቤቶች ሲፈርሱ ምናምን፣ ትርኪ ምርኪ የኢትዮጵያ ፖለቲካ ትርምስ ምናምን፣ የዛኑ ዓመት ላይ ሰላም ይሆናል ያለበት ዓመት ላይ እግዚአብሔር አልነገረህም ማለት ነው። አልነገረህም ማለት ነው። ሐዋርያው ቅዱስ ጳውሎስ እኮ በሐዋርያ ሥራ ምዕራፍ 27 ላይ እንደዚሁ ነው። ትልቅዬ ነገር ተነሳ አይደል? ወጀብ አውራጢስ የሚባል ማዕበል ተነሳ። ከዛ የጌታ መልአክ በጎኔ ቆሞ አለ። ደህና ነገር ውስጥ እኮ አይደለም ጳውሎስ፣ የምትሰባበር መርከብ ላይ እንዲህ እያለ እንዲህ እየተንገጫገጨ መቆሚያ የሌለበት ቦታ ላይ ጳውሎስ ድምፁን ከማዕበሉ ከፍ አድርጎ የጌታ መልአክ ዛሬ በአጠገቤ ቆሞ ማንም ሰው ከኛ መካከል አይሞትም፣ በቃ አይጠፋም ብሎኛል። ከዛስ አውራጢስ እኮ ያላፈረሰው ነገር እኮ የለም። መርከቢቷ ፈራርሳለች። የነበሩትን ዕቃ ሁሉ ጥለዋል። የት እንደሚሄዱ አያውቁም። ሀያሌ ቀን በጨለማ ወዴት እንደሚሄዱ ሳያውቁ በንፋስና በማዕበል ተገፍተዋል። ማንም ሰው ግን አልሞተም። ለምን? የጌታ መልአክ በጳውሎስ አጠገብ መጥቶ የእግዚአብሔር መልአክ መጥቶ ምን ብሏል? ማንም አይሞትም ብሏል። አየክ፣ የእግዚአብሔር እውነተኛ አገልጋዮች ይሄ ነው ምስክርነታቸው። በሚመች መድረክ ላይ ሆነው አይደለም የሚቀባጠሩት። እግዚአብሔር በማዕበል ውስጥም በወጀብ ውስጥም ታስረው በፊጢሞ ደሴት ላይ ሆነው በቃ እንደዚህ እኮ ነው የጻፉልን፣ መጽሐፉን የጻፉልን የእግዚአብሔር ሰዎች እውነተኞቹ፣ ይሄ እግዚአብሔርን የሚያውቁት ማለት ነው። እነዚህ እናቴ የምቾት ቀጠናዎቻቸው ላይ ሂውማኔሯን 24 ኢንች 16 ኢንች 17 ኢንች የታይላንዱን፣ የታዋይኑን፣ የህንዱን፣ የካዛኪስታኑን፣ የፈረሱን፣ የግመሉን፣ የሰውን ሁሉን ነገር እያደረገች እንዲህ ተኳኩላ ሜካፕ ተቀብታ ጥፍሯን ምናምን አስሞልታ አስሞርዳ ምናምን እርጥብ ክሽን ብላ ቅዱሳን በጣም መንፈስ ቅዱስ መጥቶ እንደዚህ ብሎኛል፣ ኤርሚን ገስት ላይ አስገቢው ብሎኛል። ወይኔ ክርስትና፣ ወይኔ ውርደት። የግመል እንጃ አንዳንዶቹ ከኋላ ቀርተው ስላየዋቸው ምናልባት የግመል ይሆናል ያደረጉት ብዬ አላቅም። የግመል ይኑር አይኖር እንኳን ዝም ብዬ ለጨዋታው ድምቀት እና ምንድን ነው የምትለው? ምንድን ነው የምትለው አትሉ? የምለውማ በቃ ይሄ ነው የምለው፣ ይሄ ነው የምለው፣ ይሄ ነው። በነገራችን ላይ ጋጅ ቴንኪው እግዚአብሔር ያክብርልኝ። በነገራችን ላይ ታፕታፑን ለምን 100K አታስገቡትም? እስቲ ጨብጨብ። አሁን አንዳንድ ደግሞ አለ፣ ምን ፋራ ደግሞ እዚህ ውስጥ አለ። ታፕታፑን 100K ያስገቡልኝ ስል ወደ ገንዘብ የሚለወጥልኝ የሚመስለው አይደለም። የላይቭን እንትን ያደምቀዋል። ገባ? መሀል ላይ እኮ ፊት የማይመቸዋል። የዚህ ልጅ ፊት ረዥም ነው፣ ሪፖርት ላድርገው። ለፊቱ ሳያወራ እንደዚህ ብሎ ሪፖርት የሚያደርግ ሰው፣ ድምፁን ቀንሶ የሞባይሉን ሪፖርት የሚያደርግ ሰው አለ። 100K እስቲ እናስገባ። እስቲ ሁላችሁ 500 ጊዜ ያዝበለው። እየነዳክ ሹፌር ምናምን ካለ እዚህ ውስጥ አታድርግ። አንተን አይመለከትም አባቴ። መስማት ራሱ በቂ ነው። እያበሰልሽ ያለሽ ደግሞ አረብ ሀገር ያለሽ እህቴ ካለሽ አረ በሰላም እያበሰልሽ ዝም ብለሽ ስሪ። ምንም ታብታብ ማድረግ አይጠበቅብሽም። ቤት ውስጥ ያላችሁ ተኝታችሁ ያላችሁ ጣታችሁና ስልካችሁ የተገናኘ ሰዎች ብቻ ታብታብ አድርጉ፣ ይሞላል። 100,000 እናስገባው እስቲ። ለወንጌል ስራ ምናምን አላችሁ እንግዲህ አልላችሁ። ሳክስ ነው። ሌሎችም እየሰከሷቸው ነው። ባለፈው ያልኳችሁ ልጅ እንደታሰረ ሰምቻለሁ። ዝም የምለው በነገራችን ላይ ፍርድ ቤት ጉዳዩ ስለተያዘ የኔን ንግግር ተከትሎ በእስር ቤት እነዛ ፖሊሶች መከራ እንዳይጨምሩበት ብዬ ነው። በቃ ዝም ያልኩት። ዝም ስለ የሰማችሁ ሰዎች ባለፈው
እዩ ጩፋ ለህይወቴ ያሰጋኛል ብሎ ቪዲዮ የሰራውለት ልጅ ከታሰረ አሁን አይ ቲንክ ሳምንት ይሞላዋል፣ 12 ቀን ተቀጥሯል። እና ሰበብ ሲፈለግበትም ስለነበረ የፖሊስን መልካም ስም በማጉደፍ በሚል ክስ ተከሷል። አሁን ይሄን ክስ ሲጨርስ መልሰው የስም በማጥፋት ወንጀል ብለው ደግሞ ይከሱታል መልሰው ከሳሾቹ ማለት ቤት መተው ነው የያዙት። 12 ቀን ቀጠሮ ተቀጥሮበታል። ስለዚህ አሁን እኔ ሐሳብ ብናገር እዩ ጩፋን ብናገር ከዚህ ጋር አያይዤ ባወራ ምናምን እንትን ነው ማደርገው ልጁ ላይ መከራ ነው ማበዛበት። ለዛ ነው ጸጥ ያልኩት ስለማላቅ አይደለም። ቪዲዮ በነገራችን ላይ ልኮልኛል፣ ልጁ ቪዲዮ ልኮልኛል። ግን ያ ፖሊሶች ስለሆነ ያሰሩት እዛ ውስጥም ደግሞ የደረሰበት ያለው ነገር አለ። ጌታ እንግዲህ ከልጁ ጋር ይሁን። አንድ እዩ ጩፋ ለህይወት ያሰጋኛል ብሎ እዩ ጩፋን ያልተቀበለ እዛ በወላይታ ሶዶ የሚገኝ አንድ ወጣት አለ እና እሱ ልጅ ታሰረ 100K ያስገባው ወዳጆች፣ ጠፋችሁ፣ አዘናችሁ፣ እጃችሁን አገጫችሁ ላይ ያደረጋችሁ። ለምን ታሰረ? አሳሰሩት። God is good thing እሺ፣ እግዚአብሔር ያክብርልኝ። ታዲያ 80 እስቲ ታብታብ አድርጉ። ማን ታሰራ? ቤላ የሆነ ቪዲዮ አይታችኋል? እዩ ጩፋ ከመጋዘን ውስጥ ሲወጣ እንዴት በፍጥነት ተደባቆ እንደሚወጣ አይታችሁታል? ጠጣ ብሎ ባለፈው ምንም ነገር ህይወቴ ላይ ከሆነ እዩ ጩፋ ነው ለህይወቴ ያሰጋኛል ጊፍት ልስጥ አሽቃብጥ ይለኛል። ጋዲስ ጉድ ወዳጄ ናት። በነገር ላይ ዝም ብለህ ሃይ በትለኝም እንዲሁ ሰላም እላታለሁ ጊፍቱን ባትሰጠኝ። ያው ደግሞ እንደ ቀለሚ ውጪ ጻጥ ከምል ቴንኪው ብላችሁ አይሻልም? ከሰጣችሁ በጣም ደግነት እኮ ነው። ለሚሰጥ ሰው ከሚቀበል ይልቅ የሚሰጥ ብዙ ነው ይላል። ስለዚህ ከሰጠኸኝ ከኔ ትሻላለህ ማለት ነው። ምንም ኖርማል እኮ አልሰረኩ ኪስ አልገባው። እስቲ ካላመጣችሁ ገስት ወንጌል እናንተ ወዬ ወንድሜ ፍሬ እንዴት ነህ? ወንጌል እናንተ ካልሰጣችሁኝ አይቀጥልም ምናምን አላልኳቸው።